ሊገላት እኮ ናንጅ ምን እየሰራ ነው ምን እየሰራችሁ ነው ዳንኤል ምን እየሰራ ነው ና ወዴት ነው የምትሄደው ምን እያደረክ ነው አንተ ራሷን ልታጠፋም ብዙ ነገር የምትለው ታሪክ አለ መድኃኒት መጠጣት ራሴን ማጥፋት ነው የምትለውና ብትደርሱላት እላለሁ እኔ ደግሞ ባንድ በኩል አንድ አካባቢ ስለሆናችሁ ታውቂያለሽ ማለት ነው አሁን ያለችበትን አውቃለሁ ታዲያ እኔ ባለቤት እኮ ናት እጁ ላይ አይዞህ ምን እያደረገ ነው ፌስታል እጁ አረ ወደዚህ ነው ማለትማ በቃ ገመዱን ይዝሽ ነይ ምናምን ብሎኝ ገዛውኝና አሁን ደክሞሻል በቃ ከዚህ በኋላ አብረን መኖር አለብን እኔና አንቺ ምናምን ብሎኝ የምን ድካም ነው የምን መኖር ነው አልገባኝም እየተማማታችሁ ነው የምትኖሩት አይደለም መጀመሪያ እኔ ሞታለሁ ከዛ በኋላ እሱ ደግሞ አብሮኝ ይመጣል በቃ ከኔ ጋር አብረን ነበር ልንኖር የነበረው አንተ እኮ መምጣት አልነበረብህም ለምን ነው የመጣው በቃ የሷን ሀብት ሙሉ በሙሉ ለማውረስ ፈልገው ነው እሷ እንደዚህ ራሷ እንደታጠፋ አደረጉ የሷ ባልና ይቀደም እንትን ስትል የነበረው ሰውዬ እና የኔ ሚስት ባለቤቴ ማለት ነው እና አብረን እንኖራለን ምናምን ብለህ ራሴ ልታስጠፋኝ የነበረው አንተ ለዚህ ዝም በይ እና እኔ እሷ ጋር በነበርኩበት ጊዜ እነሱ ሙሉ ፍላጎታቸው ሐሳባቸው የልጅቷን ሀብት ማውረስ ነው ሌላ ሰዎች ላይ የሚያደርጉትን ነገር በጣም ከባድ ስራ ነው የሚሰሩት በተለይ ዶክመንቶች ማስረጃዎች ይዘው ምን ብለው በቃ ሳምነው የሚቀበላሉ አስፈራርተው የሚቀበላሉ በማስረጃዎች ይዞም ሰዎችን በተለያዩ ነገሮች ያጠምዳሉ እና አሁንም ደግሞ ለዛ ነው እንደዛ ያደረጉት እኔን ከሷ ጋር እንደውም ካደረጉኝ በኋላ የዛኔ የነበረው ጊዜ 2 ቀን እኔ ሳላቅጫ ካሳደረውት በኋላ እኔ ጥቆማ እንድሰጥ በእኔ በኩል እንደሆን ያደረጉት እኔ መጥቼ የጠራዋችሁ ለዚህ ምክንያት ነው ሰላም እንዴት ናችሁ እንደምን ከረማችሁ እኔ በጣም ደህና ነኝ ዛሬ እንግዲህ ቤተሰቦቼ ከአንድ ሌላ ባለ ጉዳይ ጋር ወይም ደግሞ ከባለፈው ከተፈጠረው ጉዳይ ጋር ተያይዞ ያለች አንድ ሴት አለች አብራኝ እንግዲህ እሷ ማን ናት የሚለውን የምናየው ከሷ ምንሰማው ይሆናል ቤተሰቦች እንግዲህ ባለፈው ዕለት እንዳያችሁት ትንሽ ወከባ ተፈጥሮ ባለቤቷም እንጨት ምን ዱላና እሳት ይዞ መጥቶ የሰው ቤት ሊያነድ እኛንም ሊያነደን ስንት ነገር ሊያረግ ተፈጥሮ ነበር እንዳያችሁት እንግዲህ ከዛም በኋላ ስንመለስ ነገሩን አብርደን ስንመለስ ግን ባለቤቱ ወይ ሚስቱ በቤቱ ወይ በቦታው አላገኘናትም ጠፍታብናለች ስለዚህ አሁን ደግሞ እንግዲህ ሌላ ጥቆማ ልትሰጠኝ ያሰበች ሴት ካጠገቤ ትገኛለች ቪዲዮአችንን አይታ ነው የመጣችው እንደነገረችኝ ከሆነ እና ስለምን ጥቆማ ልትሰጠ እንደመጣችስ ከሷ እንሰማለን አብራችሁ ነው ቤተሰቦች እሺ እኔ መቤት እንኳን ደህና መጣሽ እንኳን ደህና ቆየኝ እሺ መልካም ከስምሽን ጀምርና እንግዲህ ቪዲዮአችንን አይተሽ እንደመጣሽና በዛ ቪዲዮ ውስጥም የኔ ታሪክ አለበት እነዚህ ሰዎች እዚህ ቤተሰብ ውስጥ እዚህ ችግር ውስጥ የኔም ታሪክ አለበት እኔ ባለ ጉዳይ ነኝ ስለዚህ እኔም ተበዳይ ነኝ ሐሳቢ ልነግራችሁ የመጣሁት ከዛም ደግሞ በመጨረሻ ምነግራችሁ ጥቆማ ይኖርኛል ስለሱም ጥቆማ ላደርሳችሁ የመጣሁት ብለሽኛል ስለዚህ ከስምሽን ጀምርና ስለመጣሽበት ጉዳይ ካንቺ ልስማ እሺ ስሜ ፀሐይ ይባላል እሺ ወደዚህ ወደ እናንተ ጋር የመጣሁት አንተንም እንዳገኝ የፈለኩት ቪዲዮዋችሁን አይቼ ነው እዛ ቪዲዮ ላይ ደግሞ የገዛ ባለቤቴን አየሁት ማለት ነው ባለቤቴ ማለት ስሙን ከፈለክማ ዳኒ ይባላል ዳንኤል ነው ዳንኤል ያንቺ ባለቤት የኔ ባለቤት አዎ ቀዩ ይሄ ነገርማ በቪዲዮም ሰርተናል እኮ ቪዲዮም ላይ እኮ አለ እሱ ባለ ትዳር እንደሆነ እኮ አውቀናል ያለ በቃ እኔ እዚህ ጋር አሁን ነው በቅርብ ቀን ያየሁት ማለት ነው እኔ ነኝ ባለቤት እኔ ነኝ ግን እዚህ ላይ የራሴን ብሶት ባካፍለ እኔ ደስ ይለኛል ዳኒን እዛ ጋር ካየሁት በኋላ አንድ ደግሞ የአካባቢ ሴት አየኋት ወጣት ናት ባለ ትዳር ናት ገባ ልጅቷ እንዴት ልበልህ በኑሮ የተመቻት ምናምን አይደለችም ሀብት አላት ያገባት ባል እንደኔ ባል እንደ ዳኒ ሳይሆን በሀብቷ ነው ሀብቷን ፈልጎ ነው እሷን አፍቅሮ አይደለም ዳኒ እንደሚወደኝ ያቃል ይወደዋል ይወደኛል ገባ ያቃል እንዴት እንደምንኖር እቺ ልጅ ግን ብዙ ጊዜ በደል አላት ገባ ሰውየው በጣም የሚሰቀጥጥ ነው እንዴ ብዬ ልንገርህ ታሪኳን ለብዙ ሹክ ትላለች ይሄን ነገር ማአቃለው ይመታታል እንደዚህ የሴቶች ያህል ክብር የላትም በቃ ክብር ያሳጣት ናት እያላት የሌላት የሆነችውና አንድ ጊዜ አስተዋውሳለሁ እንደ እብድ ሆና ወደ ጫካ በሚታየው በኩል ሰንጥቃ ስትሄዱ ላይ አይቻለሁ ስለዚህ አንድ ከባሌ ጎን ብትሆን የምችልች ወሽማት ይሁን አላቅ ያኔ ፍርድ ያወጣናል ገባ
እኔ እንጃ ምን ልበል በጣም ናደጋ ዳንኤል ማለት ነው ዳንኤል ያንቺ ካንቺ ጋር ባለትዳር እንደሆናችሁ እየነገርሽ ነው አዎ ባለትዳር ነን አልኩ ባለትዳር ነው ባለቤቴ ነው እሺ አሁን እየተወሰለተብሽ እንደነበረ አንቺ ታቂ ነበር አሁን ይሄን ቪዲዮ ከማየትሽ በፊት እኔ አልጠረጠረውም እንደዛ አሁን ካየው በኋላ ነው በቃ ቪዲዮውን ካየው በኋላ ግን በቃ ጠረጠርኩት አየሁት ከልጅቷ ጋር በቃ ልጅቷ ደግሞ ብሶት ያለባት ናት አልኩ ገባ እንግዲህ ሰላም የሚሰጥ ከተገኘ ጠጋ ነው የሚባለው ወደኔ ባለቤት ጠጋ ብላለች ገባ ልጅቷ ግን ችግር ያለባት እንደሆነች ደግሞ ሰማለሁ አያለሁ አልኩ በቃ ባሏ በጣም እንደሚያሰቃያት አውቃለሁ ገባ ይመታታል አልኩ ጨለማን ተገን አርጎ እንዳልሆነች ያረጋታል ግን ጧት ወጣ ለማንም የምታወራው የምትናገረው የለም ከዛ ቤት ለመውጣትም እሷ ምን አስሮ እንዳያዛት ማቀው ታሪክ የለኝም ግን አንድ ቀን አልኩ የመጨረሻ ጊዜ አንድ ጊዜ እንደው ጭራሽ እብድ ሆና ወደ ጫካ ገመድ አንጠልጥላ ስትሮጥ አይቻታለሁ እኔ ራሴ ባይኔ አይቻታለሁ ሲመስለኝ ወዘሮ ፀሐይ እኔ ቪዲዮ ተቆራርጦ ይመስለኛል ያየሽው እንጂ ሐሳቡ የሚለው በቪዲዮአችንም የታየው የተገለጸው ነገር ባለቤትሽ ወይም አቶ ዳንኤል ከዚህ ሴት ጋር እውነተኛ የፍቅር ህይወት እንዳላቸው ከሷም ከትዳሩ ውጪ እሱም ከትዳሩ ውጪ ሁለቱም በፍቅር ተሳስረው መኖር እንደሚፈልጉ ሁለቱም ትዳራቸውን ፈተው እሱም አንቺን ፈቶ እሷም ባለቤቷን ፈታ አዲስ ህይወት መመስረት ነው ሐሳባቸው ጭራሽ ያንን ነው እኛ ያይሰራነው ምናልባት አንቺ የተቆራረጠ ቪዲዮ ስላየሽ ይሆናል ጭራሽ ወደሷ ሊሆን ጭራሽ እንግዲህ ነገሮችን ምናልባት አንቺን በሙሉ አላይሻቸው መሰለኝ አይደለም ይቅርታ እንግዲህ ድንገት አሁን ዱብዳ ነው የሚሆነው አሁን ስነግርሽ ይቅርታ እኔም እንዲህ ስለተዛገብኩኝ ነው እኔ አውቀሽ መጣሽ ስለመሰለኝ ነው በመጀመሪያ አይ ችግር እኔ ስላየው ነው የመጣሁት እንጂ ማለት ወይዘሮ ፀሐይ ይቅርታ አሁን ነገሮች በጣም ብዙ ነገር እኛ በዚህ ይሄን ስራ ይሄን ክትትል ከጀመረን ጀምሮ በጣም ብዙ ነገር ተፈጥሯል ብዙ ነገር አይተናል ብዙ አዳዲስ ነገሮች ውስብስብ ነገሮች ተፈጥረው ሆነዋልና ከዚህ በኋላ ምንም ማደባበስ አያስፈልግም የሆነው ነገር ሆኗል በጣም ይቅርታ አድርጊልኝ ስለሆነው ስለነገርኩሽ ድንገት ስለነገርኩሽም ጭምር ቪዲዮን ደግመሽ ማየት ይኖርብሻል ወይም እናሳይሻለን ከኛም ጋር ሆነን የሆነው ነገር ያ ነው ወይዘሮ ፀሐይ እኔ ከአቶ ዳንኤል ጋር አሁንም የፍቅር ህይወታችሁን ማለት የምትቀጥሉ ይመስላችኋል አሁን ባላሽበት ሁኔታ ማለት አንቺ ከሱ ጋር ስታስበው ትዳር ሲፈርስ ደስ ይላል እንዴ ትዳር ባይፈርስ ነው ደስ የሚለው ትዳር ባይፈርስ ደስ ይላል ደግሞ ከፈረሰም ችግር የለም አኖረዋለሁ እንጂ አያኖረኝም ግን ይሄን ጉዳይ እስከ መጨረሻው ሄድበታለሁ ዝም ብለን አንላቀቅም ትዳር ዝም ብሎ ብትን የምታረጋው ነገር አይደለም ገባ ወይዘሮ ፀሐይ በጣም ስለሆነው ነገር በጣም ይቅርታ ማለት ይገባኛል አው ትንሽ ችግሮች በመሃል ተፈጥረዋልና የሆኑት ነገሮች በጣም አሳሳቢ ናቸው ለኛም እንዴት መፍታት በምን አይነት መልኩ ቁጭ ብለን ማውራት ተነጋግረ መፍታት እንዳለብን አላቀም ወይም ህግ እንዴት እንደሚይዘው ራሱ ጭምር አላቀም ትንሽ ውስብስብ ነገር ነው የተፈጠረው አንቺም እንዳልኩሽ ያው ቪዲዮ የተቆራረጠ ስለደረሰሽ ሙሉ በሙሉ ነገሩን ያወቅሽ አልመሰለኝም ሌላ ምንድነው እስኪሽ እነግርሃለሁ ያልሽኝ ነገር ነበርና ጥቆመው ምንድነው ስለምን የተመለከተ ነው ቪዲዮውን ሳይትሽ የመጣሽበት ምክንያት ምን ይሄን ከዚህ ተበደሉ ከማለትሽ ባለፈ ምን ይሆንሽ ነገር አለ በቃ በዛች ሴት ላይ በዛች ልጅ ላይ ሰው ነኝና እንደ ሰውኛ እንድትጎዳ አልፈልግም በሷ ላይ ብደርሱላት ደስ ይለኛል በቃ እንዴት ማለት ራሷ ልታጠፋም ብዙ ነገር የምትለው ታሪክ አለ መድኃኒት መጠጣት ራሴን ማጥፋት ነው የምትለውና ብደርሱላት እላለሁ እኔ ደግሞ በአንድ በኩል አንድ አካባቢ ስለሆናችሁ ታውቂያለሽ ማለት ነው አሁን ያለችበትን አውቃለሁ ሁኔታዋን አውቃለሁ እኛ እኮ ይኸውልሽ ከዛ በኋላ ቪዲዮ ላይ አንቺም ምናልባት ሙሉን አላይሽም እንጂ ጠፍታብናለች ከዛ ቪዲዮ በኋላ እኛ የነበርንበት ቦታ ብዙ ግለቶች ተፈጥረው ከዛ በኋላ ነገሩን አብረደን ስንመለስ በቤቱ የለችም በአካባቢው የለችም አሁን የት እንዳለች አንቺ ታውቂያለሽ ማለት ነው እሱ እንግዲህ ራሷንም አጥፍታም እንደሆነ እናንተ ቼክ አድርጉ ፈልጓት በቃ ልጅቷ ከዚህ ውጪ የምትሄድ ልጅ አይደለች በቃ ማለት የት ነው አሁን እንደዚህ ብለሽ ለመጠራጠር ጥቆማ ለመስጠት ያሰብሽበት ለምንድን ነው እንዴት ነው አልገባኝ በቃ በፊት እንደዚህ አይነት ምኞት አላት ማለት ከብሶቷ አንፃር እንግዲህ ወደ እኔ ባልም ጠጋ ብላለች ይኸውልህ እንግዲህ ሁለት ነገር ነው እየተበለሻሸ ያለ ስለዚህ ህይወት ይቀድማልና ልጅቷን ፈልጋቸው የሆነ የምትረጋጋበትን ዘዴ በፈልጉላት እጅግ ደስ ይለኛል በቃ ስለሱ ተው በቃ አኖረዋለሁ እንጂ አያኖረኝም ገባ አኖረዋለሁ እንጂ አያኖረኝም ያቀኛል ደግሞ እዚህ ቤተሰብ ውስጥ በጣም ብዙ ነገር ነው የተፈጠረ ያለው ወይዘሮ ፀሐይ በጣም ይቅርታ አድርጊልኝና ማለት እሺ እቺ ልጅ የት ነው ልትሄድ የምትችለው የት ነው ራሷን ልታጠፋ የምትችለው ማለት ምን ሐሳብ ምን ገብቶሽ ነው አንቺ የት ልትሆን ትችላለሽ ብለሽ አስበሽ ስለመጣሽ ልጅቷ የዚህ አካባቢ አይደለችም ከክፍለ ሀገር የመጣች ልጅ ናት አዎ ገባ አውቃለሁ በቃ ልጅቷ የዚህ አካባቢ አይደለችም እዚህ አልመጣችም አልተማረችም እዚህ ምን አላለችም ከክፍለ ሀገር ነው የመጣችው ገባ ልንገርህ ምን አውቃለሁ ትለኛለህ
እኔ ላስረዳ መጀመሪያ በማቀው ማለት ነው ከክፍለ ሀገር ነው የመጣችው እዚህ ጋር አልኩ ትዳር ይዛለች ግን ከባድ ችግር አለባት እና አንዳንዴ የሚመስለኛል ልጅቷ ውጭ አዳሪ ትመስለኛለች እንደሚገባኝ እነዚህ መንገድ ላይ የሚቆሙት የሉ እንደዛ አይነትም ስራዎች ጀምራ አቃለሁ በቃ ሁሉ ጊዜ ከ12 ተኩል በኋላ አንድ ሰዓት ላይ እጅግ አበባ መስላ ሰርግ ቤት የምትሄድ መስላ ነው ወጣ እንደዛ የምታረግ በትክክል ይመስለኛል በቃ ታረጋለችና የሆነ ጭምልቅልቅ ያለ ህይወት የለም በቃ እንደዛ የምታረግናትና የሰው ትዳር ገብቶ ቤት ማፍረስ ማለት ምን ማለት ነው ዳኒ በዚህ ጉዳይ በዚህ መስመር ደግሞ ከሄደ ምን ትለዋለ ግን ስለዚህ አሁን የት ልትገኝ እንደምትችል ሐሳቡ ወይም መረጃው ሊኖርሽ ይችላል ልጅቷ ተልካሻ ህይወት የምትፈልግ ነገር ናት ኳልኩ በቃ ልኩስኩስ ያለ ህይወት የለም በቃ ያ ነው አላማ ቢኖራትማ ወይ ባልየውን አስተምረኝ ወይ አንድ ነገር ሰራለሁ ብዬ በዛ ተጣልቼ ከባሌ ጋር አንድ መስመር ይዛለሁ ጭራሽ ወደ ሌላ ቤት ገባችልኝ አስብ እንግዲህ ስለዚህ ለልጅቷ ድረሱላት ማበድ ነው ወይ ህይወት ለማጥፋት ነው በቃ ምንድነው ብላችሁ ድረሱላት ነው ማለት በአንድ በኩል እንደሰውኛ ገባ እኮ አሁንኛ ምናልባት እንዳልኩሽ ነው ምንም ደረጃ የት እንዳለች ጠፍቶብናል የት ልትገኝ እንደምትችል ምታቂ ከሆነ ከዚህ አካባቢ ወይም እናንተ ከምትኖሩበት አካባቢ ውጪ የት ልትሄድ እንደምትችል ምታቂው ወይ በሰሚ ሰማሽ ካለ የት ልትሄድ የምትችለው እነዚህ እንደዚህ የሚሰሩት ደጅ የሚሰሩት የሉም ባርሌዲ ነው የሚባሉት ምናምን እንደሱ አካባቢ ብትፈተሽ ልትገኝ ትችላለች በእርግጠኝነት እላለሁ ልትገኝም ትችላለች አዎ አንድ ዛጋል ልታገኛት ትችላለህ እነዛ ሴቶቹ ጋር ልታገኛት ትችላለህ እንደገና ደግሞ አልኩ ገመድ ምናምን ይዛ እዛ ጫካ ውስጥ ልታገኛት ትችላለህ አይቻታለሁ ማንን እሷን አዎ እሷን እርግጠኛ ነሽ አይተሻታል ወይዘሮ ፀሐይ ወይኔ በእናትህ እንዴ እየተባለ ነበረ በቃ ራሷን ልታጠፋ ጫካ ውስጥ ገመድ ይዛ አይተናታል ተባለ በቃ ጥያቄ ጭቅጭቃ ይሁንብኝሳ ምን ተሰበጣጠረዋል አሁን እኮ እኔ ስራዬ ስለሆነ ነው እኮ ስራማ ነገር እኮ ማጣራት ስላለብኝ ነው ማለት ችግር የለውም አሁን ያልሻት ቦታ ከተገኘች እፈልጋታለሁ ምክንያቱም ጓደኛዋ ቤትም ላገኛት አልቻልኩም ጓደኛዋም ተሰውራብኛለች ነው ያለች ይላል ስለዚህ ልትኖር የምትችለው ጫካ ውስጥ ነው ሰምተሻል ያንን አዎ ጫካ ውስጥ ልታገኛትም ትችላለህ ፍለጋው ግን ባንተ ይቀጥል በቃ ወደኔ ፊት ማዞር ምንድነው አላቅም ምናልባት እቺ ተስፋ ቆርጣለች በተደጋጋሚ ቃላቶቿ ራሴን አጠፋለሁ እያለች ነበር አዎ በትክክል ይባላልም ትላለች ብዙውን ብጠይቅ እንደዛ ነው የምትለው አካባቢውን ጠይቅ ሁሉ ጊዜ እንደዚህ እንደምትል መልሰን እዛ ጢሻ ጫካ ውስጥ መግባታችን ሊኖርብን ነው ማለት ነው እሷን ፍለጋ በቃ ሰው ማዳን ከሆነ አድናት በቃ አንድ በኩል አድናት እላለሁ በቃ ሁሉ ጊዜ ይሄው አካባቢውን ጠይቅ ሁሉ ጊዜ ይሄ ነው ሙከራው እንዴም ስታረጋ አይቻለው አልኩ ካንዴ ሁለት የመልሰዋታል አሁንም የምታገኛት እዛ ቦታ ሊሆን ይችላል በቃ ይሄ ነው ስለዚህ ተብሏል የተባልሽበት ቦታ ታይታለች የተባለበት ገመድ ይዛለች ወደኔ ልታፈጣ አትችልም በቃ ተብሏል አይደለም ገባኝ ገመድ ይዛለች የተባለበት ቦታ ብፈልግ ነው የሚሻለኝ አሁን እንዳልሽኝ ባር ሌዲ ወይም ደግሞ እንደዚህ ሴተኛ ዳሪዎች መንገድ ላይ ከሚቆሙት ሴቶች ጋር ከመፈለግ ከተማ ውስጥ ብዙ አለ እንደዛ የሚሰሩ ሰዎች እነሱ ጋር ከመፈለግ አሁን የተባለው ጫካ ውስጥ ልትገባ ትችላለች እውነትም እንዳልሹ ለኛም ጥርጣሬ ሊሆንብን ይችላል ምክንያቱም ከነበራት ነገር አንፃር እቺ ልጅ እዛ ጫካ ውስጥ ልትገባ ትችላለች የሚል ግምት ይኖረኛል ስለዚህ ከባልደረቦቼ ጋር ሆኜ የተባለበት ቦታ ሄጂ ማሰስና ልጅቷን መፈለግ ይኖርብኛል ተገኘችም አልተገኘችም ፈልጋት ሁሉም አካባቢ ይሄ ነው መልስ የሚነግረው ሁሉን ነገር የሚለው ይሄ ነው ሌላ ምናልባት ወደ አባቷም ጋር ሄዳ ከሆነ ብዬ ተጠራጥሬ ነበር አትሄድም ብትሄድማ መጀመሪያ ትሄድ ነበር ይውላ ስቃይ ሳይደርስባት በፊት ወደ ኔባልም ወደዚህም ሳትነካካ እንትን ትል ነበር ግን አሁን እዛ ብትፈልጋት መልካም ይመስለኛል ወይዘሮ ፀሐይ እንግዲህ ስለሰጠሽኝ ጥቆማ በጣም ነው ማመሰግነው ምናልባት ከተገኘች በቦታው እንግዲህ ማዳን ከቻልን እቺ ልጅ እዛም ቦታ ከሆነ እንግዲህ ለመፈለግ እንሞክራለን ሌላ ቦታ ከመፈለግ እሺ ያንን አደርጋለሁ ለሰጠሽኝ ጥቆማ በጣም አመሰግናለሁ ወይዘሮ ፀሐይ ጥሩ ልብ ይፈልጋል እንደዚህ ለማድረግ ያው በደል የምትደርሶብሽ እቺ ልጅ አድኗት ለማለት መምጣትሽ ያስመሰግናል ስለዚህ ከዚህ በኋላ ከፈለኩሽ እንግዲህ ቀደም በተደዋወልነው ስልክ ደውይልኝ እኔም እደውልልሻለሁ እንግዲህ ከዚህ በላይ አላቆምሽ አመሰግናለሁ ወይዘሮ ፀሐይ እሺ አመሰግናለሁ እሺ መልካም ቀን እሺ
እንግዲህ ቤተሰቦቼ ወይዘሮ ፀሐይ መታ የጠቆመችኝ ጥቆማ ትንሽ ውስብስብ ያለ ግራ የተጋባ ነገር ነው። አንዱ ካንዱ ቃላቶቿ ራሱ ንግግሮች የተጣረሱ ናቸው። ያለችኝ ነገር ምንም እየገባኝ አልነበረም። ግን እስኪ እንደ ሰጠችኝ መረጃ ከሆነ ባርሌዲም ነገር ነች፣ መንገድ ዳርም ትሰራለች አይነት ነገር፣ ጫካ ውስጥም ራሷን ልታጠፋ ትችላለች። በተደጋጋሚ ከዚህ በፊትም አድርጋለች። ጫካ ውስጥም ገብታ ገመድ ይዛ ታይታለች ተብሏል ብላለች። አንዴ ደግሞ አይቻታለሁ ብላለች። ብዙ ነገር ነው ስትነግረኝ የነበረውና ቃላቶቹ ራሱ ትንሽ የተጣረሱ ናቸው። ምናልባት እሷ በእልህ ተነሳስታ ባሏንም ለበበቀል እሷንም በዚህ ቤተሰብ ውስጥ ትንሽ የበቀል ነገር አለ ይመስለኛልና እሱ ነገር ሊሆን ይችላል ብዬ ስለምገምት እኔ እንደ መርማሪ ጋዜጠኛ ነው የምሰራው፣ ዝም ብዬ አይደለም። ስለዚህ የተሰጠኝን ነገር አልንቅምም፣ በጣምም አላምንምም። ብቻ ግን ምናልባት እኔ የምጠረጠረው እንዳለችኝ ባርሌዲ ሆናለችም ከተባለ እንግዲህ ከተማውን ማሰስ ይኖርብናል። ግን ከዛ በፊት አንድ ወደ ተባለው ወደዛ ጫካ ድጋሚ መግባት ይኖርብን ነው ማለት ነው። ስለዚህ ወደዛ ጫካ ገብተን ከባልደረቦቼ ጋር ትኖራለች ወደ ተባለው ቦታ እንግዲህ አስሰን ማግኘት መፈለግ ይኖርብናል። ትኑርም አትኑርም እቺ ራሷም ላይ አደጋ ታድርስ አታድርስ የሚለውን ማለት ነው ቤተሰቦች። ስለዚህ እናንተም እንግዲህ ቤተሰቦች ሐሳብ አስተያየታችሁን ስጡበት። እኔ የሆነውን ነገር እየተከታተልኩኝ እደርስበታለሁ። ግን በመጀመሪያ እንዳልኳችሁ ወደ ጫካው ገባና ያንን ነገር ፍለጋዬን አደርጋለሁ ማለት ነው። ስለዚህ ቤተሰቦች እናንተም ከኛ ጋር ሁኑ፣ አግዙን፣ ሐሳብ አስተያየታችሁን ስጡን። ሰብስክራይብ፣ ላይክ፣ ሼር ኮሜንት ማድረጉን አትርሱ ቤተሰቦች። አመሰግናለሁ እስካሁን ስለነበረን ቆይታ። ወደሚቀጥለው እስክንሄድ ድረስ አብራችሁን ሁኑ። ሰብስክራይብ ማድረጉን ግን አትርሱ ቤተሰቦች። አመሰግናለሁ። እንግዲህ ቤተሰቦቼ አሁን ያለሁት ከባለቤቷ ጋር ነው። እንግዲህ ቅድም ስደውልልህ እና ስነግርህ የሆነውን ነገር እንግዲህ የአቶ ዳንኤል ባለቤት ነች የጠቆመችኝ። ራሷ ልታጠፋ ትችላለች ተብዬ ማለት ነው። ያንተን ባለቤት ራሷ ልታጠፋ ትችላለች። ስለዚህ እባክህ የነበረችበት ጫካ ውስጥ ነው ልትሄድ የምትችለውና ወደዛ ነው የምታመራው። ስለዚህ ወደዛ ሂድ ብላኝ እኔ ቀድሜ ነው የጠበቅኩ። ስደውልልህ ራሱ ብዙ አልተደራገጥክም፣ አልገባኝም። ችላ ነገር ነው ያልከውና ለምንድን ነው አላውቅም። ግን ዞሮ ዞሮ እንኳን ደህና መጣ። ስለዚህ አሁን በጊዜ መድረስ ስላለብኝ እሷ ወደ ማታ አካባቢ ነው ሊሆን የሚችለው ነገር ነው ያለችኝ። ግን በጊዜ መጥቻለሁ። እኔ በጊዜ ቀድሞ መገኘቱ ጥሩ ስለሆነ ማለት ነው። ስለዚህ ያ ነው። ግን ለምን እንደተረጋጋ አልገባኝም። ምንድነው ምክንያቱ? በብዙ ነገር ሐሳብን የሚይዝ ነገር ሌላ ነገር ሲኖር ትኩረትን የሚይዝ ለዛኛው ታስቀድማለህ አይደል? ያው እንግዲህ ያው አንዳንድ ስራዎች ስለነበረብኝ የሆነ ልብስ ነው ምናምን ነገር ቲሸርት ላጥብዬ እስከ አለቅልቄ እስኪጨርስ ድረስ ብዬ ትንሽ ደግሞ ውሃ መጠበቅ ነበርብኝ። ውሃ ቀድቼ ምናምን ጨርሼ እስክመጣ ድረስ ያው ቅድሚያ ለምሰጠው አለ ቅድሚያ መስጠት ያለበት። አይ ያው ከነዚህ እሱማ ቅድሚያ እዚህ ጋር ድጋሚ እቺ ልጅ ራሷን ልታጠፋ ነው ተብሎ ተጠቁመን መተን እሱን ነግሬክ በስልክ ብዙ አልደነገጥኩም። እሱ ነው የገረመኝ። አንድ እሱ ሁለት ጭራሽ ቅድሚያ የሚሰጠው ነገር አሁን የነገርከኝ ውሃ መቅዳት ምናምን እሱ ነገር ግራ ስለገባኝ ነው። ለማንኛውም መታል እንግዲህ እስኪ አብረን የሚሆነውን እንድንከታተል ወይም እቺ ልጅ ካለችበት ነገር እንግዲህ እንድናውጣት ነው አሁንም ቢሆን። ስለዚህ ይቅርታን እፈልጋለሁ ስላል ከዚህ ቀደም እስኪ ቢያንስ በእንደዚህ አይነት ነገሮች እንግዲህ ይቅርታን ካገኘም ይጠቅም ይሆናል፣ አይታወቅም። ግን እኮ ማለት ቡና ጠጣው ጧት ነው ሻይ የጠጣሁት። ትንሽ ቡና ጠጥተን ብንመለስና ብንሄድ አይሻልም? ማለት አልኩ ያልኩ ይርሳል። አንድ ቡና ጠጥተን ተመልሰን እኔ እኮ በጊዜ መጣሁት እኮ ነገሮች ምንም ነገር ሳይፈጠሩ በፊት ለመድረስ ነው። እኔ እኮ ነግሬሃለሁ፣ መርማሪ ጋዜጠኛ ነኝ አይደለ? ነገሮች ላይ ቀድሜ መገኘት ካልቻልኩኝ ካረፈድኩኝ አንድ ሰከንድ የሰው ህይወት ያጠፋል። አንድ ሰከንድ ብዙ ችግር ያመጣል። አይ ችግር የለውም። እኔ ደግሞ የቡና እንትን አለብኝ ታውቃለህ። ያቺ የቡና ሰዓት ካለፈች በቃ ጭንቅላቴና መየን አንድ ሀፍታ እንጠጣና ይደርሳል። ያ ምንም ችግር የለውም፣ እንደርሳለን። ምን ነው የሚደርሰው? ቡና ጠጥተን የሞት ሽረት ጉዳይ እኮ ነው። አረ ምንም አይሆንም፣ ችግር የለም። የጠራሁህም እኮ ምናልባት ነገሮች እንድትከታተል አብረን እንድንሆን እኮ ነው እኮ። አብረንማ መሄድ እንሄዳለን። ግን ገባ ከዛ እና ቡና ይቀድማል ነው ቡና የሰዓት ያለፈች የቡና ሰዓት ያለፈች አንዴ ቡና እንጠጣና ከዛ ተመልሰን እንመጣለን። እሷ ህይወት አልፎ እንመለስ ነው። ምንም እኮ አትሆንም እኮ የተለመደ እኮ ነው። እሷ እኮ ስትበሳጭና ስትናደድ ብዙ ጊዜ እንደዚህ እንትን ትላለች። የተለመደ ንግግር ነው። ምንም አትሆንም። ለማንኛውም ቡና እንጠጣና ተመልሰን እንምጣ አንድ ጊዜ። ወይ እኔ ጠጥቼ ልምጣ እና መታል እኮ አይደለ እንዴ? አሁን የራሴን በእናትህ በጣም ነው ቡና የምወደው። ለምን የተረጋጋው? ቆይ ቡና በጣም ነው የምወደው እኔ በእውነት። የቡና ሰዓቴ ካለፈብኝ በጣም ነው እንትን የሚለኝ ሁሉ ነገር ቢቀርብኝ። መጀመሪያም እኮ ችላ ስትል እኮ ግራ ገብቶኛል። እዛው ቢያንስ ጨርሳት መጣ። ለምንድን ነው እንደዚህ ማድረግ ያስፈልገ? ለማንኛውም እንውረድ እባክህ፣ አሁን ጊዜ የለንም። እሺ ለማን ካልክ እሺ ይሁን እንጂ ግን አንድ አፍታ እኮ ነው፣ 5 ደቂቃ እኮ ነው። ኧረ እባክህ የሰው ህይወት ነው እዛ ጋር ጥለን በጊዜ እንድንደርስ ነው የፈለኩት። ጭራሽ ካንተ ጋር ደግሞ ለቡና ልውረድ እንዴ?
ከዚህ በፊት አድርጋ ታውቃለች ነው ያልከኝ? አዎ ሲከፋት የሰው ልጅ ሲከፋው ምናምን የሆነ ነገር እንትን ጸጥታ ፈልጋ ሊሆን ይችላል ወይ ደግሞ የሆነ ነገር ራሷን ልታጠፋ ነው ልታጠፋ ትችላለች። ተከተላት ተብዬ ነው የመጣሁት እኮ ራሱ ልታጠፋ ማለት እኮ ራሷን ልትሰውር ማለት ነው። ልታጠፋ ማለት እኮ አንተ ሞት ምናምን አስበህ ነው የሆነ ራስን ማጥፋት አለ አይደለ? ከአካባቢ ሰወር ማለት ነው። ከአካባቢ ሰወር ስትል ራስን ስለዚህ ሌላ ጊዜ ራሷን የግድ እኮ መሞት ጫካ ውስጥ ራሷን ልታጠፋ ልትገል እየገባች ነው። ልትገል እያልከኝ ነው? ራሷን ልታጠፋ ልትገል ትገባለች። ድረሱላት ብዬ ነው የመጣሁት እያልኩ ነው እኮ። እንደርሳለን ምን አለበት አሁን የቡና ሰዓት ምን ራሷን ልታጠፋ ምኑን እሱን ነው የምትደርስላት? ራሷን ሳታጠፋ ነው ካጠፋች በኋላ ልደርስ ነው ያሰብኩት። እንግዲህ ያለችበት የተባለው ጫካ ይሄ ነው። ይኸውልህ አንተ ይዛት የመጣበት ቦታ ነው። መልሳ አለች ተብሎ የመጣ ነው። የሚገርም። ስለዚህ ይኸውልህ ወደ ውስጥ በጣም እየገባ ነው። ቤተሰቦች የቱ ጋር ራሱ ልትሆን እንደምትችል ምንም ሀሳቡ የለኝም፣ ግን እንደርሳለን። ና ምንድን ነው የተፈጠረው? ከማን ጋር ያለችው? ፌስታል ነገር አለ። ከዳንኤል ጋር እኮ ነች ያለችው። እኮ እሱ እኮ ነው ሚስት ነች አይደል? ታዲያ የኔ ባለቤት እኮ ናት። እጁ ላይ አይዞህ ፌስታል እያደረገ ነው። ፌስታል እጁ ላይ አረ ማሪ ወደዚህ ና እንዳይን ወደዚህ ና ዝቅ በል። አንተ ገመዱ ምንድን ነው የሚሰራው? ምን እያደረጉ ነው? ምን እየተፈጠረ? ቆይ እንዳያዩን ተደበቀ። ገመድ ነው እጁ ላይ ፌስታል ይሰራል። አረ የሆነ ነገር እያደረገባት ነው። ድረስ አረ አንዴ እኔ እኮ ግራ ስለገባኝ ነው። ሊያንቃት እኮ ነው እኮ የሆነ ነገር ይገላት እኮ ነው። ና እንጂ ምን እየሰራ ነው? ምን እየሰራችሁ ነው? ዳንኤል ምን እየሰራ ነው? ና ወዴት ነው የምትሄደው? ምን እያደረክ ነው አንተ? የት አባ ነው የምታመልጠኝ? ዳንኤል ና ብያለሁ። የትም አታመልጠኝ። ና የት አባ ነው የምትሰራው? ምን እያደረክ ነበር? ዳንኤል ምንድን ነው ፌስታሉ እጅ ላይ ያለው? ምን እያደረጋችሁ ነበር? ምን እያደረክ ነው? ለብሬ የሮጥከው ምን እያደረጋችሁ ነው? ምን ፈልገህ ነው እያልኩህ እኮ ዳንኤል፣ እየሰማኸኝ ነው? ምን እያደረክ ነበረ? ልጅቷ ራሷ ልታጠፋ ነበር ተብሎ ነበር። ምን እያደረክ ነው አንተ? የነበርከው ከሷ ጋር ምን እያደረክ ነበር? ከሷ ጋር የነበርከው የት ነው የምትሮጠው እያልኩህ እኮ ነው። ምን እያደረክ ነበር ከሷ ጋር ዳንኤል? ይኸውልህ ራሷ ልታጠፋ ነው ብላ ባለቤት ነች ጠቁመኝ እዚህ ድረስ የመጣው ጫካ ድረስ። ምን ልታደርግ ነው አብራት የነበርከው አንተ? ፌስታሉ እጅ ላይ ምንድን ነው ያለው? ምንድን ነው የፌስታል? ምንድን ነው በቃ ተው። ምንድን ነው የምተውክ? ምን እያደረክ ነበረ? እያነካት እኮ ነው ያየሁህ። ልታንቃት ለገመድ አንገቷን እያዘጋጀ ነው ያየሁህ። ምን እያደረክ ነበር? አልገባኝም። አሳየኝ። ምን እያደረክ ነበረ? አሳየኝ። ምን እያደረክ ነበረ? እና አሳየኝ። ምን እያደረክ ነበረ? ምን እያደረክ ነበረ? ዳንኤል ዝምታ አይደለም የሚያዋጣ። ምን እያደረጋችሁ ነበረ? አሁን አትወኝ። አንተ እየቀለድክ ነው የምታወራኝ? እና ለማንኛውም ታሳየኛለህ ምን እያደረክ እንደነበር። ውጣ፣ የትም አታመልጠኝም። እሺ ለመሮጥ ነው። የትም አታመልጠኝ። ምን እየሰራ ነበረ? ዝምታ አይደለም የሚያዋጣ። ምንድነው የተነጋገርነው? ለምንስ ድጋሚ ጫካ ውስጥ ገባን? ምንድነው ሐሳብህ? ምንድነው ዓላማ? እየነገርኩህ እኮ ነው። ምን እያደረክ ነበረ? ምንድነው መተውክ? ምንድነው ገመዱን እየሰራበት የነበረው? ምንድን ነበር እየሰራችሁ የነበረው? ምንድነው የምታለቅሹ? ምን እያደረጋችሁ ነበረ? ምን እያደረጋት ነበረ? ምንድነው የገመድ? ምንድነው ፌስታሉ እጅ ላይ ያለው? ወይ ንገሩኝ፣ ወይ አንተ ወይ አንቺ ንገሩኝ። ምንድነው እየሆነ ያለው? በቃ አርግ ተብዬ ነው እንዴ? ምንድነው አርግ? ማን ያለ? አሁን ምን ነገር አልችልም ከተናገርኩ። ማን ነው ያለ?
ቃኔ አድርገ የተባልኩት ነው ያደርኩት። ቁጭ በል ቁጭ በል ቁጭ በል። ማን ያለ ምንድነው እጅ ላይ ያለው ፌስታል? ምን ለማድረግ እየሞከርክ ነው? ፍቅረኛዬን ይቻላልከኝም እንዴ? ልትገላት ነበር ወይስ እየሞከራችሁ ነው እርስ በርስ ለመጠፋፋት? ነይ እስኪ ወደዚህ ነይ እስኪ ንገሪኝ። እሺ ምንድነው የሆንሽው? ነይ ወደዚህ ንገሪኝ። ነይ ወደዚህ መተሽ ንገሪኝ። ምን ግራ የገባው ነገር ነው የተገጠመኝ? ነይ እስኪ ቁጭ ብለሽ አውሪኝ። ምንድነው ይሄ ገመድ? ምንድነው የሚሰራው? ምንድነው የምትሰሩት እዚህ ጫካ ውስጥ? ምንድነው እየሆንሽ ያለሽው አንቺስ? ማልቀሱን ትተሽ ንገሪኝ። ምንድነው የሆንሽው? ምንድነው የሆናችሁት? ቀኛ ራሳችንን ልናጠፋ ነበረ ማለትማ በቃ ገመዱን ይዝሽ ነይ ምናምን ብሎኝ ገዛውኝና አሁን ደክሞሻል በቃ ከዚህ በኋላ አብረን መኖር አለብን እኔና አንቺ ምናምን ብሎኝ። የምን ድካም ነው? የምን መኖር ነው? አልገባኝም። እየተማማታችሁ ነው የምትኖሩት? አይደለም መጀመሪያ እኔ ሞታለሁ፣ ከዛ በኋላ እሱ ደግሞ አብሮኝ ይመጣል። በቃ ከኔ ጋር አብረን ነበር ልንኖር የነበረው። አንተ እኮ መምጣት አልነበረብህም። ለምንድን ነው የመጣው? ይኸውልሽ እኔ ጥቆማ ደርሶኝ ነው ድጋሚ መጣሁት። ራሷን ልታጠፋ ነው ተብዬ። የሆነው ነገር ግን ሌላና ሌላ ነገር ነው። ራሴን ላጠፋ አልነበረም። አይገባህም እንዴ? ልሞት ነው እያልሽኝ አይደል እንዴ? እና የምሞተው ከፍቅሬ ጋር አብሬ ለመኖር እኮ ነው። የት ነው የምትኖሩት? ወዴት ነው የምትኖሩት? በቃ ከሞትን በኋላ አብረን እንኖራለን። ዳንኤል ምንድነው እየሰሙ ያሉት? ምንድነው እየሆናችሁ ያላችሁት? ምንድነው እያረክ ያለው? አልገባኝም። ምንድነው የፈለከው? ቃኔ አድርገ የተባልኩት ነው ያደርኩት። በቃ እንደዚህ ማድረግ አለበት ብሎኝ ነው። ይኸውልህ ዳንኤል አንተ ጋር በጣም ብዙ ችግር አይቻሉ። ከጅምሩ ጀምሮ ይሄ ነገር ከተጀመረ ጀምሮ አንተ ጋር በጣም ብዙ ችግሮች እያየሁ ነው። ይኸውልህ ለህግ አሳልፌ አሁኑኑ ደቂቃ አይፈጅብኝም። እኔ ለህግ አሳልፌ ከመስጠቴ በፊት ምንድነው ሐሳብ? ምንድነው አላማ? አንተ እዚች ልጅ ላይ ምንድነው እዚህ ትዳር ላይ ያለ መሀላችሁ የምትገባው? ምንድነው የፈለከው ነገር? ቃኔ አድርግ ያሉ ሰዎቹ እንደዚህ መሆን አለበት። የቶች ሰዎች? የሷ ባልና የኔ ሚስት ማለት እንደዚህ መሆን አለበት። የሷን ሀብት መውረስ ፈልገዋል። ካልሆነ እኔን በአንዳንድ ነገሮች እያስፈራሩ ምን እያሉ። እንዴት ነው የሚያስፈራሩ ማለት አልገባኝም። የሷ ባል ማለት የት ሄደሽ? የት ሄደሽ? እሱስ ቆይቶ ምንድን ያልከኝ አልገባኝም። በቃ የሷን ሀብት ሙሉ በሙሉ ለመውረስ ፈልገው ነው። እሷ እንደዚህ ራሷን እንደታጠፋ አደረጉ። የሷ ባልና ይቀደም እንትን ስትል የነበረው ሰውዬ እና የኔ ሚስት ባለቤቴ ማለት ነው። እና አብረን እንኖራለን ምናምን ብለህ ራስህ ልታስጠፋኝ የነበረው አንተ ለዚህ ቆይ ዝም በይ። ምንድነው ዝም በይ? አንተ ሚስትና የሷ ባለቤት ምንድነው የሚያገናኛቸው? እንዴት ነው አንተንስ የሚያዙ? እኔንማ የሚያዙበት የራሳቸው የሆነ እንደዚህ እናደርጋለን ካልሆነ እንደዚህ ይሆናል እያሉ እያስፈራሩ የእሷን 75% ንብረት ልወርስ እሷ 25% ልትወርስ ነው። እስኪ ልቀቂ! አይነጠላ ምን ይመስላል? ሰይጣን አብረን እንኖራለን ምናምን ብለህ ስትከለለኝ ነበር። ባመጣው ገመድ ደግሞ ነው አንተ ነገላለሽ። ዴጎ ያዟት ባካ ያዟት። ምንድነው ጆኒ ያለው አልገባኝም። በቃ እነሱ እኔ ራሴ ማስረጃዎች አሉኝ። ኖርማል እንደዚሁ እነሱ የመሩበት ያሲሩበት። እኔ ምንም እየገባኝ አይደለም። ባሏ ሰሞኑን ጫካ ውስጥ እኔ እናንተ ስንት ነገር ሆነን ስንት ታመን እንደሱ አይደለም። በቃ እውነቱ እሱ አይደለም። እንዴት እውነቱ እሱ አይደለም ማለት? እሱ የምፈልገው አባቷ ለሞት ደርሷል። ከዚህ በኋላ የሀብቱ ንብረት እሷ ብቻ ነች። እሷ ደግሞ እንድትኖር አይፈልጉም። ከዛ የእሷን ሀብት ንብረት ለመውረስ ነው በቃ። ሚስትስ ምንድነው ስራው? አልገባኝም። ከሱ ጋር እንትን ናቸው የራሳቸው የሚያወሩት ያሴሩት አላቸው። ግልጽና አጭር ምንድነው እየተካሄደ ያለው? ምንድነው የፈለከው ዳንኤል? እባክህ ንገረኝ። ደከመኝ እኔ ራሱ። በቃ እኔ አይደለሁም ይሄን እያደረኩ ያለሁት። ከመጀመሪያው አይተህ ከሆነ ባሏ በሁለት ቀን ምን ብሎ በዛ ያሳደሩ ጊዜ ከእንትን የፈታናት ጊዜ ከባለቤቴ ጋር ተነጋግረው ተመሳጥረው እንደዚህ አይነት ስራ ነው የሚሰሩት። ከበፊቱ ጀምሮ ምን ያደርጋሉ? የሰዎችን እንደዚሁ በተለያዩ ነገሮች ይዘው ገንዘብ ነው የሚቀበሉት።
ቀላል ሰው አይደለችም እውነት ለመናገር ለግዴታ ሆኖ ነው በ80 ያለ ነው። እኔ ደግሞ ከዚች ልጅ ጋር በፍቅር እንደሆን ጊዜ እንዳሳልፍ ምን እንደልክ ካመቻቹ በኋላ ነው አሁን ሁሉ ነገር እንደዚህ ሆኖ በዚህ ደረጃ ደርሶ እንደዚህ ሆነው እና እኔ እሷ ጋር በነበርኩበት ጊዜ እነሱ ሙሉ ፍላጎታቸው ሐሳባቸው የልጅቷን ሀብት መውረስ ነው። ሌላ ሰዎች ላይ የሚያደርጉትን ነገር በጣም ከባድ ስራ ነው የሚሰሩት። በተለይ ዶክመንቶች ማስረጃዎች ይዘው ምን ብለው በቃ አሳምነው የሚቀበላሉ፣ አስፈራርተው የሚቀበላሉ። በማስረጃዎች ይዘውም ሰዎችን በተለያዩ ነገሮች ያጠምዳሉ። እና አሁንም ደግሞ ለዛ ነው እንደዛ ያደረጉት። እኔን ከሷ ጋር እንደውም ካደረጉኝ በኋላ የዛኔ የነበረው ጊዜ 2 ቀን እኔ ሳላቅ ጫካ ካሳደረውት በኋላ እኔ ጥቆማ እንድሰጥ በእኔ በኩል እንደሆን ያደረጉት እኔ መጥቼ የጠራኋችሁ ለዚህ ምክንያት ነው። ከዛ ነው ይሄ ሁሉ ተፈጥሮ አሁን ደግሞ እሷ ራሷን እንድታጠፋ ወይ ደግሞ እኔ ይሄን ነገር እንዳደርግ ያደረጉት ማለት ነው። እሷ ቀላል ሰው አይደለችም። የራሷን ዘመን አውቃስ እንዳይታወቅባት ለማስመሰል ነው ዝቅ ብላ በትንሽ ህይወት በትልከስ ሰዎች ጋር ትንሽ ቤት ውስጥ የምትኖረው እንጂ ራሷን ህይወቷን ሌላ ቦታ ምን እያደረገች እንደፈለገች የምትኖር ሰው ነች ባለቤቴ ማለት ነው። ከዚህ ሰውዬ ጋር ደግሞ እንደዛ ነው ስራቸው እና ይሄንን አድርግ እያሉኝ ነው ይሄንን ያደረኩት ማለት ነው። ስለዚህ ባለቤቷም ሆነ ያንተ ባለቤት እንዲሁም የዚች ሴት ባለቤት አብሮኝ ነበሩ። አሁን ሁለቱም ተቀናጅተው ነው እንደዚህ አይነት ስራ ላይ ነው የሚሰሩት ነው ተግባራቸው ነው እያልከኝ ያለው ሙሉ በሙሉ ተግባራቸው እንደዚህ። ስለዚህ አንተ የነሱ አሽከር ማለት ነው እንጂ አንተና እሱ ራሱ እውነተኛ ጸበኞች አይደላችሁ ማለት ነው። ምንም እኔ ከነሱ ጋር አድርግ ስሉኝ ነው የማደርገው። አንድ ባለቤቴ በጣም ብዙ ሁኔታዎችን ይዛ ሰዎችን ይዛ ዶክመንቶችን፣ ሰነዶችን፣ ማስረጃዎችን ይዛ ሰውን ማጥፋት እስከመቻል ሁኔታውን ከከተቱ በኋላ በቃ እንዳትወጣ ያደርጓል። እና በዚህ አይነት ስራ ላይ ስለሆነ እነሱ ያሉት እኔ ደግሞ ለህይወቴ ለሰላሜ መኖር ስለምፈልግ ይሄንን ነገር ማደርገው ለዛ ነው ይሄ ሁሉ ነገር የተፈጠረው። አሁን ደግሞ ልጅቷም በአይምሮዋ በምኗ ነገር በቃ አመና ልክ ነው ብላ እንድታደርግም አድርጓታል ነው ይሄንን ደግሞ ልትሞት ነው የመጣ ነው እዚህ ጫካ ውስጥ አለችኝ። ምን አብራት ልትሞት ነው ገላት ልትሄድ ነው ሐሳብ እቅድክ? እኔ ለምን እሞታለሁ? በቃ አድርግ ኖርማሊ እሷ እንደዛ አስመስላ ይሄንን አድርጉ ስለተባሉ እነሱ ይሄንን ስራ ይሰራሉ። አሁን ይሄው ደረስኩብህ እኮ ነኝ ራሷ እኮ ጠቁመኝ እኮ ነው የመጣሁት እኔ ደረስኩባችሁ። እሺ ወንጀሉስ? አሁን የሉም። ይሄንን ሁሉ ሴራ ከሰሩ እናንተን ካሉ በኋላ ሰዎቹ የሉም። እኔ ነኝ አሁን እዚህ ጋር ካንተ ጋር ያለው ካልሆነ ደግሞ ያኛው አላደርግም ካልኩኝ ደግሞ ከዚህ የባሰ እነሱ ከዚህ የባሰ ህይወቴን ልገሉኝ ምን ሉላ ይችላሉ። ይሄው እሺ ደረስኩብህ። ከዚህ እኔ የደረስኩብህ ከዚህ ባሰ ነው። ከዚህ እነሱ ቢያገኙ ከዚህ በለጠ ነገር ነው የሚገጥመኝ ነው እያልከኝ ያለው? አይሆንም ካልኩኝ ልገሉኝ ላይ ይችላሉ። እኔ ሰነድ አላቸው፣ ማስረጃ አላቸው። እንደዚህ እናደርጋለን፣ ይሄን ነው በዚህ ወጣ በዚህ ገባ። የፈለጉትን ነው የሚያደርጉ። በቃ የፈለጉትን ይወርሳሉ፣ የፈለጉትን ያስራሉ፣ የፈለጉ ቦታ ይወስዳሉ። አንተ የያዙብክ ማስረጃ ሴቶችን ስለምታሰድድ ሴቶችን አስተዳጅ ነው በሚል ነው እያሉ የሚያስፈራሩክ ነው? አልገባኝም። ያላቅም የተለያዩ ነገሮች አሁን ከሷ ጋር ትዳር እያለ እንደዚህ ያደረክ ማገት ምናልክ መጀመሪያ እንድገባበት ካደረጉ በኋላ ይሄንን ከሆነ በኋላ አሁንም በሌላ ማስፈራሪያ በሌላ ስራ የራሳ እነሱ ናቸው ወራሾቹ። ይሄው ተከፋፍለው ተነጋግረው ጨርሰው ነው 75ቱን እሱ ወስዶ ባል ስለሆነ ምን ስለሆነ እንደዛ አይነት ነገር ነው የተነጋግረው። እነሱ ይወስዱ ማለት 75% እሱ ይወስዳል ወይ እሷ 25ቱን ትወስዳለች ወይ ደግሞ እነሱ ተደራድረው የራሳቸውን የሀብት ንብረቷን አባቷ ለሞት የቀረበ ሰው ነው ትልቅ ሰው ነው ከዚህ በኋላ እሷ ብቻ ነች ያለችው እያሉ የእሷን ሀብት እንደሌሎቹ ከዚህ በፊት እንደሰሩት ሊሰሩ ማለት ነው። ከዚህ በፊትም እንደዚህ ተመሳሳይ ተልእኮች ሲሰሩ የኖሩት ማለት ነው። እነሱ ይሰራሉ። በቃ ስራቸው ሙሉ በሙሉ እንደዚህ ነው። አንተም አብራቸው ተላላኪያቸው ነበር? ግዴታ ሲያስገድዱኝ በቃ ሁኔታው ሲያስገድደኝ ይሰራለሁ። ምንም ማድረግ አልችልም። ቤተሰቦቼ እኔ በጣም ግራ እየገባኝ ነው ያለው። የእነዚህ ሰዎች ታሪክ ጀምሮ እስከ እንጃ የሚያልቅም አይመስለኝም። ከጀመረ ጊዜ ጀምሮ ግን ሁሌ የተወሳሰበ በጣም ዘግናኝ ታሪክ ነው የሚነግሩኝ ያሉት። እየኖሩ ያሉት ህይወት ራሱ በጣም ቀፋፊ እንጃ እኔ ለቃሉ ላጥሮኛል። ቤተሰቦቼ ማለት ምን እንደምል አላቅም። የዛሬ ሆኖ እውነት ከአእምሮ በላይ ነው የሆነብኝ ቤተሰቦቼ። እናንተም እንደሰማችሁት እንዳያችሁት ነው የሆነ ነገር። እኔ አቶ ዳንኤል በመጨረሻ የምትነግረኝ ይኸውልህ አሁን እዚህ ስራ ውስጥ በጣም ብዙ ያንተ ሚስት ባለቤቷም ብዙ እዚህ ነገር ውስጥ እየተሰማርተው እየሰሩና የሰውን ንብረት ለመውረስ ሲሉ ያላደረጉት ወንጀል እንደሌለ እየነገርከኝ ነው። በዚህ ስራ ውስጥ ያሉትን ሰዎች ማስረጃ መረጃ ከነ ማስረጃ ዶክመንት አላቸው፣ የሰው ፋይል አላቸው። አጥንተው ነው የሚገቡበት። አንድ ቤት ውስጥ አንድ ቤተሰብ ውስጥ ገብተው ማድረግ የሚፈልጉትን ነገር ለማድረግ
አቅደው አጥንተውበት ነው የሚገቡት ብለኛል። ስለዚህ በዚህ ስራ ውስጥ ያሉትን ባለቤቷም አብሮኝ ነበረ፣ አሁን ጠፍቷል። የጠቆመችኝም ሴት ያንተ ባለቤት እሷም ሌሎችም ግብረ አበሮች ካሏቸው ታግዘኛለህ፣ ትነግረኛለህ። አንተ በወንጀል ላይ ወንጀል በወንጀል ላይ ወንጀል ነው እየሰራ የመጣው ከጀመርን ጀምሮ ይሄን ክትትል። ግን ደግሞ እርዳታን ስለምፈልግ ታስፈልገኛለህ። ከኔ ስር ከኔ እይታ ውስጥ አትወጣም። ግልጽ ነው አይደል? ተባበራለች። ግልጽ ነው አይደል? ቤተሰቦቼ በሚቀጥለው በሌላ መረጃዎችን ማስረጃዎችን አጠናክሬ በሌላ ቪዲዮ እመለሳለሁ። ቤተሰቦች እናንተ እስከዛ ሐሳብ አስተያየታችሁን እየሰጣችሁበት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በደንብ በቃ ስጡበት ሐሳባችሁን። ቤተሰቦች ቤታችሁ ስለሆነ ይሄ ሚዲያ። ስለዚህ በሚቀጥለው እስክመጣ ድረስ ሰላም ሁኑ፣ ሰላም ሰንብቱልኝ። አመሰግናለሁ።